ተነስቶብኛል። እንግዲህ ዘመቻ ተነስቶብኛል። ሴት ልጅ ላይ ጥቃት ታደርሳለች፣ ሴት ልጅ ታስፈራራለች፣ ሴት ልጅ ላይ ትዝታለች፣ ታሳቅቃለች ብለው አይ ኬኳ ተነሳች። የቲክታክ ማህበረሰብ ተነስተውብኛል። ይታያችሁ፣ የሀገሬ ልጆች ይታያችሁ፣ ይታያችሁ። እናንተ ትፈርዱልኛላችሁ ቤተሰብ። እኔም ዛሬ መልስ አለኝ። ልጅ ጆርዲ ለልጅ ጆርዲ እና ለጭቅቅቷ ልዕልቲ እንቁርቲ መልእክት አለኝ። አመሰግናለሁ። ለልጅ ጆርዲ እና ለጭቅቅቷ እንቁርቲ መልእክት አለኝ። አመሰግናለሁ ላሉኝና ለሚሉኝ መልስ አለኝ ቤተሰብ። እንግዲህ ከነኩኝ መመለስ ግዴታዬ ነው። ስራ ነው፣ ስራ ነው። አይ ኬኳ ተነሳች ጋይስ። አይ ያው ቢራበሽ እሺ አሁን ወደ ዋናው ቁም ነገር ገባለሁ። ቀልዱ ቀልድ ነው። ወደ ቁም ነገር ስገባ በመጀመሪያ ደረጃ የዩቱብ ቤተሰቦቼ ወይም ደግሞ የኔ ተከታታዮች ሙሉ ቪዲዮን የምታዩ ሰዎች አይኖ ብዙ ጊዜ ተቆራርጦ ሲመጣላችሁ ቪዲዮዎች ስሜታዊ ሆናችሁ ምናምን ልታዩ ልትናገሩ ትችላላችሁ፣ ይገባኛል። እውነት ለመናገር በዚህ ጊዜ እንደዚህ አይነት ወሬ አይደለም እኔን የሚያሳስበኝ። እውነት ለመናገር በዚህ ጾም እንደ ሴት እንደ ኦርቶዶክስ ሃይማኖት ተከታይ ጾማችንን በፍቅር ብጾምና በሰላም ባሳልፍ ደስ ይለኝ ነበር። ግን አላስቀምጥን ያሉን እያያችሁ ናችሁ። አጀንዳውንም ኢሹንም የሚያመጡት እነሱ ናቸው፣ ፈልገውት ነው። በዚህ ጊዜ እኔ እንደዚህ አይነት ወሬም እንደዚህ አይነት ነገርም አያሳስበኝም። ምክንያቱም እንደምታዩት ዓለም የተጨነቀችበት ጊዜ ነው። እግዚአብሔር ምስክሬ ነው። በየትኛውም ዓለም ያሉ ወገኖቻችን ተጨንቀው ያሉበት ታይም ነው። ዛሬ ምን ይፈጠር ምን ይሁን ምንም የሚያውቁት ነገር የለም። በጭንቀት ላይ ሆነው ስለሆነ ነገር ብቻ ተውሊያን እናሰቅላት፣ እናሳስራት፣ እንደዚህ እናርጋት፣ እንደዚህ እንበላት፣ እንደዚህ እኔ ባይዘዌ አልፈራም። የወታደር ልጅ ነኝ። ሁሌ ነው የምላችሁ፣ ፈርቻ አላውቅም። እስርንም አልፈራም፣ ስድብንም አልፈራም፣ ዛቻንም አልፈራም። ሁሌ ነው የምናገረው። ማንም አያስፈራራኝም። ለማምንበት ነገር ደግሞ ቅድሚያ መመጣ ሰው ነኝ። ይህንን ከድሮም ጀምሮ የሚያቀኝ ሰው ይናገራል። አውሊያ እንደዚህ ነው ሀገር ስለምትኖሪ እንደዚህ ይዛትብሻል፣ እንደዚህ ኦፍኮርስ አዎ ይዛትብኛል። ይዛቱ ያድርጉት፣ ከዛም የኛንን መልስ ያዩታል። ሁሌ ነው የምላችሁ። ነገር ግን በጣም የታዘብኩት ነገር በዚህ ደረጃ ጾም ላይ በዚህ ደረጃ አንድ እናት ላይ ወይም አንድ ሴት ላይ እንደዚህ ብላችሁ ስታወሩ፣ ተደራጅታችሁ ስታወሩ፣ ሃይማኖት አላችሁ ግን ሃይማኖት የላችሁም። አይ ነው አጀንዳችሁን አውቃለሁ፣ እሹዋችሁን አውቃለሁ፣ ምን እንደምትፈልጉ አውቃለሁ፣ እነማን እንደሆናችሁ አውቃለሁ ምናምን። ልዕልቲ ሂደሽ ገብተሽ እንደዚህ ያረገች ምናምን ብለሽ በአንቺ ቤት የኔ እናት ይበቃኛል፣ የኔ ፍቅር በወጣ የተካ ቴንኪው። እሺ ማሪ አመሰግናለሁ። ገብተሽ ብዙ ርቀት ነው የምትጓዡ፣ በጣም ብዙ ርቀት። እግዚአብሔር የልብሽን አይቶ ብዙ ነገር ነሳሽ። ሁሌ ነው የምልሽ፣ እግዚአብሔር የልብሽን አይቶ ብዙ ነገር ነሳሽ። ገናም ይነሳሻል። ነገር ግን እንዳልኳችሁ በዚህ ሰዓት እኔ ማለት እዚህ ጋር ስለ ሀገር የሆነ ነገር ስትሰሚ ልትደሰች እና ኢሹ አድርገሽ ልታወሪ ሲገባ አይ እንትናን እንደዚህ ስላለች ሊያ ኢሹቱን ሶሻል ሚዲያ ላይ እና በዚህ ደረጃ ሚዲያው ላይ ስለ ሊያ አውርተን ሊያን እናሳስራት እንደዚህ እናድርጋት። አያችሁ፣ ለሀገራችሁ የምታስቡ ዜጎችም አይደላችሁም። በመጀመሪያ ደረጃ ለሀገራችሁም ለህዝባችሁ የምታስቡ ዜጎች አይደላችሁም። በዚህ ሰዓት እኮ ከኔ የበለጠ ብዙ የሚያሳዝኑ ብዙ የሚያስጨንቁ ወገኖች ያሉበት ሀገር ላይ ነው ያለነው አይደል እንዴ? እየሰማን እኮ ነው፣ ብዙ ነገር እየሰማን ያለነው። ቴንኪው የኔ ፍቅር አመሰግናለሁ። ቴንኪው እናቴ ቴንኪው። እና ያውም ጾም ወቅት ላይ ሆናችሁ በዚህ ደረጃ በእንደዚህ አይነት ሴራ ስታወሩ ክፋታችሁንና የተደበቀ ማንነታችሁ እንዳይጋለጥባችሁ እኔ ላይ ከበር አድርጋችሁ ለመጫወት የምታረጉት ሪጎራ ነው። ልዕልቲ የሄድሽበትን ርቀት እየደረስንበት ነው፣ እያየሁትም ነው። አንቺ የምትፈልጊው ብር ልካችሁ እኔ የሆነ የፖሊስ አካል ይዞኝ ሂዶ ፎቶ አንስቶ ፍትህንም አይደለም የምትፈልጊ፣ ፎቶ አንስቶ ለሚዲያ ፎቶ እንዲላክልሽ ነው የምትፈልጉት አይደለ? የምትሯሯጡት እንደዚህ ነው። እሱንም ደርሰንበታል። ሞክሩት። እንደዛ የሚያደርገውም ሰው መቶ ብር ተቀብሎ እኔንም የሚይዘው እኔ ደግሞ በህግ ይዘዋለሁ። ህግ እንዳላ ሰይሻለሁ እኔ ራሴ ማለት ነው።
በምታደርጉት ነገር የምትደራጁትን የምታወሩትን የምትጻጻፉትን የምትላላኩትን የምትጠይቁትን እያንዳንዱ ነገር እጃችን ነው የገባው። ችግር የለውም አልፈራም። ትክክል ሊያ ስህተት ሰርታለች፣ የሴቶችን መብት ነክታለች፣ ሴትን እንደዚህ አድርጋለች ካለ አሁንም ነገም ከነገ ወዲያ በሬ ክፍት ነው፣ ህግ ሊጠይቀኝ ይችላል። መልሳለኝ። በቪዲዮ ሳስፈራራው የነበረው ቪዲዮ አለኝ ብዬ ስናገር የነበረ ሪከርድ ታውጫዋለሽ። አዎ እንደ ማንኛውም ሶሻል ሚዲያ ሰው ማስረጃ ይላክልኛል። ኦፍኮርስ ላንቺም ለሌሎችም ይላክላቸዋል። አዎ ማስረጃ አለኝ እልሻለሁ። እናንተ ግን ቀያይራችሁ ሌላ ነገር ውስጥ ገባችሁ። ምክንያቱም ስለማልወድቅ፣ ስለማትረቱኝ፣ ስለማታሸንፉኝ፣ ይሄ ህይወቴ ስለሚያናድድሽ አንቺ ምክንያቱም ተመኝተሹ ስላላገኘሽው በብዙ ርቀት ትሄጃለሽ፣ በብዙ መንገድ ትሄጃለሽ። አይሳካልሽም ነገርኩሽ። አዎ ጥፋት አጥፍታለች፣ እንደዚህ አስፈራርታለች፣ ይዛችሁ መታችሁ መክሰስ ትችላላችሁ ብያቸዋለሁ። ግን በውስጥ በኩል አንድ የሆነ የህግ አካል የያዛትና ያግታትና ፎቶ ያንሳትና እንደተያዘች አድርጋችሁ ፎቶ ትልኮልናላችሁ ምናምን፣ እንደዚህ አይነት ጨዋታ አይሰራም። ከአንቺ የበለጠ የሀገሬን ህግን ያውቋለሁ። ምን እንደሚያስጠይቀኝና ምን እንደማያስጠይቀኝ ጠንቅቄ ያውቋለሁ። መጀመሪያ ምላስሽ ላይ ያለውን ይሄ የሻገተ እንትንሽን ፋቂው፣ ታጠቢው፣ አዝዱ። ዝቅ ሲል ደግሞ አንገትሽን አስጂ። አንገትሽን ሴቱኝ፣ እንደ ሴት ወጉ ይኑርሽ፣ ለልጆችሽ ጊዜ ይኑርሽ። ቢያንስ ሚዲያ ላይ ረጅም ሰዓት ለሴቶች መብት እየተሟገትኩ ነው ብለሽ ከምትጮይ መጀመሪያ ይኸውልሽ ለልጆችሽ፣ ልጆችሽን ኢትዮጵያ ለላክሻቸው ልጆችሽ ጊዜ ይኑርሽ። ስልክ ደውለሽ የምታወሪበት ጊዜ ይኑርሽ። ይህንን ስታረግ ያከብርሻል። ግን 24 ሰዓት መጥተሽ ሊያ እንደዚህ ብላ ሰዎችን አሳቃ እንደዚህ አርጋ እንደዚህ እከካም የተቆራረጠ ቪዲዮ አውጥተሽ ስላወራሽ እኔ መፈራ ይመስልሻል እንዴ? ከዛ ይልቅ የምታሳዝኑኝ ግን ሳይገባችሁ ሳትረዱ የሆነች ነገር አይታችሁ በጭፍን ነው እንዴ እንደዚህ ናት እንዴ እያላችሁ የምትወቅሱኝ እናቶች፣ ሴቶች አዝንላችኋለሁ። ምክንያቱም እስኪ እኔ ማለት ሶሻል ሚዲያ ላይ መታ ድምፅ የሚያስፈልጋትን ሴት ድምፅ ሳልሆናት ያለፍኩበት ጊዜ አለ። እንደው ሾርት ሚሞሪ ስለሆናችሁ ይሄ ላይክ ትንሽ ነገር ስለሚሸውዳችሁ ነው እንጂ እንዴ እኔ ከነ ቤተልሔም ዳኛቸው ጋር የተጣላሁት በሄቨን ጉዳይ አይደል እንዴ? እንደዚህ የምትሰድበኝ ቤተልሔም ዳኛቸው ለእያንዳንዱ ለሴቶች ፍትህ እንጠይቃለን እያልኩ የምጠይቅ ሴት አይደለሁ እንዴ? ያልሆነ ነገር ግን የማላምንበት ነገር ከሆነ ግን አልደግፍም። አዎ መረጃ ይላክልኛል። አዎ ይላክልኛል። ለምን አይላክልኝም? እናንተ ሲላክላችሁ የለ እንዴ? ፎር ኤግዛምፕል ጆርዲዬ፣ ልጅ ጆርዲ ወደ አንቺ እመጣለሁ። እቺን እከክቺ ጭቅቅታም የሴት ጭቅቅታምን ልንገራት። እንቁርቴ በማስፈራራት ሰዎችን በማናገር እንደዚህ አድርጓት ገንዘብ እንልካለን በማለት እኔ ላይ አንዳት ቅንጣት እንደዚህ ከላይ ላይ ዝንብ አታባርሩ። ወንጀለኛ ነሽ፣ ጥፋት አጥፍተሻል፣ ኦኬ ህግ ይፈልግሻል፣ መምጣት ይችላል፣ መጥቶ መጠየቅ ይችላል። ያ የሚመጣው ሰው ግን እንዴት ነው የመጣው፣ እንዴት እንደዚህ ሊለኝ ቻለ የሚለውን ደግሞ እኔ እጠይቀዋለሁ። ይሄ እንድታቂ፣ ምክንያቱም የምትሰሩት ሴራ ስለምናውቀው። እናንተ የዚችን አገር ኢሜጅ ለማበላሸት ታጥቃችሁ የመጣችሁ ሰዎች ናችሁ። በመጀመሪያ ደረጃ ልጇን የምታሳድግ እናት ኢትዮጵያ ላይ ቁጭ ብላ ዩቱብ እያወራች እየተዝናናች ሚዲያ ላይ የምታየውን ነገር በነፃነት ስለምታወራ ስለምትናገር የመጣው የፖሊስ አካል ሁሉ ሊያን እያሸማቀቀና እየያዘ እስር ቤት ያስገባታል። እና ኢትዮጵያ ነፃነት የላትም የሚለውን ኢሜጅ ለመስራት ታጥቀሽ የመጣች ሴት ነሽ። የመንግስትን ጥሩ ስራ ለማበላሸት ታጥቀሽ የመጣች ሴት ነሽ። ትታወቂያለሽ። አንድ ሰው ወንጀለኛ ነው ተብሎ ወንጀል ሰርታለች ተብሎ ለመጠየቅ እኮ ሚዲያ ላይ መለፍለፍ አይጠበቅብሽም። መጠየቅ የሚፈልግ የህግ አካል መጥቶ ይጠይቀኝ ነበር እኮ። ሚዲያ ላይ ተደራጅታችሁ ግን አንድን እናት አንድን ሴት መሳለጫው ነው ወድቃ ታሰረች ተብሎ ርዕስ እንዲሆንላችሁ የምትቆፍሩት ጉድጓድ እንደሆነ ይገባኛል። የኔ መድኃኒዓለም እናንተ ከምታውቋቸው ሰዎች ይበልጣል። የኔ አምላክ እናንተ ከምታሸረጉድላቸው ሰዎች ይበልጣል። እኔ አመንኩት መድኃኒዓለም አሳልፎ መቼም አይሰጠኝም። ያወራሻት የተጻጻፍሻት የምትባባሏት ሁሉም ነገር እኮ አለ። ምን ነው አሁን ይሄም እኮ መረጃ እኮ ነው ለኔ። እንዲናርጋት እንዲበሏት አንድ ሰው የያዛት እንደዚህ ቪዲዮ ይቀረጽና ይላከልን። ቪዲዮ ስትያዝ እንደዚህ አርጓት እንደዚህ እንትን በሏት ማለት አልገባኝም። በርቃን ቪዲዮዎች ብዬ ነው ሳስፈራራ ያለው ቪዲዮ አለ ጋይስ። እኔ እዚህ ዩቲዩብ ላይ ሳወራ በቪዲዮ ብዙ ነገራችሁ ይደርሰኛል፣ መረጃችሁ አለኝ፣ እኔ አውቃለሁ እላለሁ እንጂ እንደዚህ አይነት ነገር ቪዲዮ አለኝ በርቃን ቪዲዮ እንደዚህ ስታረጉ ብያወርቻ እዚህ ዩቲዩብ ላይ አስቀምጬ ታውቃላችሁ ጋይስ?
አዎ መረጃ ይደርሰኛል ነው የምለው። ኦፍኮርስ መረጃ ይደርሰኛል። ማን እንደሚልክ አላውቀውም። ዩዘር ኔም ይመጣል፣ ይላክልሻል፣ ይደለታል። የስ ምክንያቱም ስልኬ ፐብሊክ ነው፣ ሚዲያ ላይ ፐብሊክ ነው። የትም እየተንዘላዘሉ ፈቅደውና ፈልገው እራሳቸው ቪዲዮ የሚቀርጹን ሴቶች ድምፁኝ ይላቸው አልሆንም። ምን ነውሳ እኔ ስዝናና ኦንላይን ላይቭ ላይ ቁጭ ብዬ ምንም ሳላደርግ ያለ ስሜ ስም ሰጥታችሁ ያለ ተግባሬ ተግባር አርጋለሽ ብላችሁ ተደራጅታችሁ ስሰድቡኝና ስዘርፉኝ ሴትነቴ ምን ነው አልታያችሁም? የዛን የኔ ድምፅ ለምን አልተሰማም? የልጅ እናት ናት፣ ልጇን ትደፍራታለች እየተባልኩ ሲወቀስ ሲሰደብ የኔ ሴትነት ለምን አልታያችሁ? ምን ነው መርጣችሁ ማልቀስ ፈለጋችሁ? በዚህ ደረጃ የኔ ህይወት ይሄን ያህል ያናደዳችኋል? እግዚአብሔር እኮ የሰጠኝ ነው። ይሄ እኮ እግዚአብሔር እኮ ለኔ እግዚአብሔር ያደረገልኝ እኮ ነው። ምናልባት በልጅነቴ የሚከፈሉ ብዙ መስዋዕትነቶችን ስለከፈልኩ ሊሆን ይችላል እግዚአብሔር እንደዚህ ያደረገኝ። በጣም ያናደዳቸዋል። የእውነት የያዘኔት አይደለም የክፋት እንደሆነ ያስታውቅባቸዋል። ሰው ቲክታክ ላይ የተቆረጠ ቪዲዮ አይቶ እንደዚህ ብለሻል እንትናን ኦፍኮርስ አዎ ብያለሁ። ቀላል እላለሁ እንዴ? ነገም ከነገ ወዲያ እላለሁ። ካለኛው መረጃ አለኝ እላለሁ። ምንድን ነው